ሰላም ሰላም ውድና የተከበራችሁ ውድ የጨረቃ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ለሁሉም ነገር አልሐምዱሊላህ ማለት ያስፈልጋል ማለት ነው። እንግዲህ ትናንትና የተፈጠረውን ጨረቃዎቹ ጋር አይታችኋል። ቅመሜም መታ ነበረ ማለት ነው። እንግዲህ እዩ የሰራችውን ሴራ ሁላችሁም እንግዲህ አይታችኋል። አንዳንዶቻችሁም አዝናችኋል፣ አንዳንዶቻችሁ ደግሞ ይህን ነገር ያደረገችው እነሱን ለመለያየት ነው እያላችሁ ነበረ። እንግዲህ ዛሬ ደግሞ ቢኒንም ጠርተው ሁሉም ማለት ነው ተሰብስበው ሁሉንም ሚስጥር አውጥታለች። ያልተጠበቀ ሚስጥር ነው ያወጣችው። ሚስጥሩ ደግሞ ምንድን ነው የሚለውን እነግራችኋለሁ ማለት ነው። ይህም ቪዲዮ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። ሁላችሁም የምታበረታቱኝ እጅግ አድርጌ አመሰግናለሁ። አብራችሁኝ የነበራችሁት እህቶች፣ ውድ የኔ እንቁ እህቶች በጣም ነው የማመሰግነው። ሁላችሁንም ክበሩልኝ። እንግዲህ ዛሬ እንግዲህ ሁሉንም ነገር ብሩኬም ቅመሟም ሆነው ይዘው አከደው ነበር ቢኒ ሁልጊዜም የኔ ናት እያልኳን ነበር ልጅቱን። እኔ አንተን ፈልገህ እንጂ እኔ ለልጄ መሆን አቅቶኝ አይደለም፣ ልጄን እኔ አሳድጋለሁ ብያታለሁ በፊትም አሁንም እኔ ምን እንደምትፈልግ አላቅም። ስለዚህ ልጄ ከሆነች አሁንም እኔ አሳድጋለሁ ብሏታል ማለት ነው። እንግዲህ እዩ ምን አስባ እንደሆነ ሁላችንም የምናውቀው ነገር የለም። በነገራችን ላይ እንግዲህ ብሩኬ የዋህነት እንዴት እንደሚያደርግ አያችሁ አይደል? እኔ ማለት ነው በጣም ሁላችሁንም የነገርኳችሁ ነገር ነው። ብሩኬ ይሄን ነገር እንደማያደርገው በጣም በብዙ ኮንፊደንስ እየነገርኳችሁ ነበር። እንደዚህ እንደማያደርግና ይሄን ነገር እንደማይሰራ ልጅቱ የእሱ እንዳልሆነች ሁላችሁንም እየተናገርኩ ነበር። እንደገና ደግሞ ሲቀጥል ደግሞ ቅመሜ ሀይሚዬን ማለት ነው። እሷን ግን በጣም ብዙ ነገሮች እያልኩ ነበረ ማለት ነው። ምንድነው ያልኩት መሰላችሁ? ያኔ መጥፎ ነገር ታይሆን የምትናገሪያቸውን ነገሮች አስተካክሊ፣ የምትሳደቢያቸው ስድቦች፣ የምትናገሪያቸውን ነገሮች እባክሽ ሚዲያ ላይ አታውጪ፣ ይሄን ነገር እያልኳን ነበረ ማለት ነው። እንግዲህ አሁን ልጁ የሱ አይደለችም፣ ልጅቱ የሱ አይደለችም። እንግዲህ ይታረቃሉ ማለት ነው። እነሱ ሰላም ይፈጥራሉ ማለት ነው። ስለዚህ ያ ነገር ግን ጠባሳ ነው። በቃ ማንኛችንም ብንሆን መጥፎ ነገር ለማሰብ አናሮጥ። በቃ ምክንያቱም ሰውን ለመናገር በካሜራ ጀርባ ችግር የለውም እኮ ብትሳደብ ምንም ብትል ችግር የለውም። ግን ካሜራ ላይ ሚዲያ ላይ ስድብ አትሳደቡ ብያለሁ። እኔ ካሁን በፊትም ብያለሁ፣ አሁንም እያልኩ ነው ያለሁት ማለት ነው። እና አትሰዳደቡ። ምክንያቱም እናንተ የማትቀራሩ ሰዎች ናቸው፣ የማትተዋዉ ሰዎች ናቸው። ስለዚህ ይህን ነገር አታደርጉ እባካችሁ ብዬ ተናግሬያለሁ ማለት ነው። እና አንዳንድ ጊዜ ያው ንዴትም ስላለን ይሁን ብቻ አላቅም የሚናገሯቸው ነገሮች ምናምን በጣም ይደብራሉ፣ ያስጠላሉ። እነኛን ነገሮች እባካችሁ አትነጋገሩ እያልኩ ነው ማለት ነው። እና በተለይ ሀይሚዬ በጣም በቃ የሆነ አሌለ ትቸኩላለች ለነገሮች ለመናገር ለመሳደብ ነገር በጣም ትቸኩላለች ብዬ አስባለሁ። እና መሳደብ የለብሽም፣ ነገሮችን ማስተዋል አለብሽ። ቀስ ብለሽ ለመረዳት መሞከር አለብሽ። ነገሮችን በቃ አለ የለ በደንብ ማየት አለብሽ፣ ብሩኬን የምትናገሪ በፊት ማለት ነው። ስለዚህ እውነት እውነት ናት፣ ምንጊዜም እውነት ሆና ምክንያቱም ተሸፍና ውሸት እኮ ነው ተሸፍኖ አይቀርም። እውነት የሚሆንበት አንድ ቀን ይኖራል። ስለዚህ ያ ነገር እንግዲህ ብሩኬ ትናንትና ያን ነገር በማድረጉ ብቻ እውነቱ ሆኖለታል ማለት ነው። እውነቱ ወጥቶለታል። እንግዲህ እንኳን ደስ ያለ። እውነት የዋህነት አምላክ ነው የረዳ ሁሉንም ነገር። ግን በጣም ብዙ ነገር ተብልሃል፣ ብዙ ነገር ያኔ በጣም ብዙ የማይጠበቁ ነገሮችን ተብልሃል። ስለዚህ ደግሞ የዋህነትህ እንደዚህ ዋጋ አስከፍሎህ ይሄን ያህል መሆኑ ደግሞ እውነቱ መውጣቱ ደግሞ በጣም ደስ ይላል፣ እውነት ለመናገር ማለት ነው። እና በጣም ደስ ብሎኛል እውነቱ ስለወጣልህ ወንድሜ። ስለዚህ ፍጹሜ ደግሞ እውነት ለሱ በጣም ብዙ ዋጋ ከፍሏል። እውነት የጓደኝነት ጥግ የሄደ ፍጹሜ ነው። እውነት የጓደኝነትን ጥግ ያሳየው ቢኖር እሱ ነው። እና በጣም ብዙ ነገር እያሉ ነበር እና ሰን ምናምን ምናምን። ስለዚህ እሱ ግን ተጎኑ ሆኖ በጣም ብዙ ነገሮችን እያለ ነበረ፣ ነገሮችን እያስተካከለ ነበር። እንደገና ደግሞ ታይሚንግ ጋር ራሱ እስከ መጣላት ደርሷል። ምክንያቱም የተጣለው አንድ ሆኑ ባለበት ምክንያት ብሩኬን የሚረዳው የለም። በጣም በቃ አለ የለ
እውነት ከልብ ጓደኛ እንደዚህ አይነት ጓደኛ ይስጣችሁ ፈጣሪ። እውነት በጣም እኔ በጣም ነው ያስደመመኝ ከምላችሁ በላይ በቃ ተጎን ሆኖ ማንኛውንም ኃላፊነት ተቀብሎ እንደዛ ትመታው በጥፊ ያንን ኩላ ችሎ እንደገና ደግሞ እናሰንም እንደዛ ትፈነጩበት ምናምን በቃ ሁሉንም ነገር ተቋቁሞ በቃ ተጎኑ የነበረ ልጅ ነው እና ሁሉም ነገር በነገራችን ላይ ተስፋ አትቁረጡ በማንኛውም ነገር። ይሄ ነገር ያስተምራል ብዬ አስባለሁኝ። ምክንያቱም እውነት ታላችሁ እውነቷ ተደፍና አትቀርም ትወጣለች፣ የሆነ ጊዜ መውጣቱ አይቀርም እና ስለዚህ ማንኛችሁም ቢሆን እውነት ላይ ያላችሁ መቼም ቢሆን ያችሁ እውነታችሁ አትቀርም ትወጣለች ማለት ነው እና እንኳን ደስ ያለህ ብያለሁኝ እኔ። እንኳን ደስ ያለሽ ቅመሟም፣ እንኳን ደስ ያለሽ። እናንተ የምትለያዩ ሰዎች አይደላችሁም፣ ግን በነገራችን ላይ በፍቅር የምታሸንፉ ናችሁ ማንኛውንም ሰው ቢሆን። እሷንም እንግዲህ በፍቅር ሁሉንም ነገር አሸንፋችኋል። እና በትዕግስት አሁንም ቢሆን ታግሰሽ ብትጠብቂ ጥሩ ነው ብዬ ነው ማስበው። እሺ ከሱ ርቀሽ ዳር የሆነች ግን ማየቱ ጥሩ ነው ብዬ ነው ማስበው። ቸኩለሽ ሌላ ጉዳይ ውስጥ ባገቢ ማለት ነው። ምክንያቱም ብሩኬን የመሰለ ልጅ እንዳታጨው ማለት ነው። ማለት ብዙዎቻቸው አሁን ይህን ትል ብዙ ነገር ልትሉ ትችላላችሁ። አውቃለሁ በሉ የፈለጋችሁትን ማለት ትችላላችሁ። ምክንያቱም እኔ ስለምወዳችሁ ሁለቱንም እወዳቸዋለሁኝ። ግን ይህን ነገር ብሩኬ ደግሞ እንደማያደርግ ብዙዎቻችሁ ታውቃላችሁ። እንደገና ደግሞ ከእናንተ ደግሞ ምንም የምደብቀው ነገር የለም። ብሩኬ ማንኛውንም ነገር ወጥቶ ነው የሚናገረው። ለዚህ ደግሞ ግልጥ ነው። እንደገና ደግሞ ምንድነው ብሩኬ የዋህ ነው። የዋህነት በጣም የዋህ ነው ይበዛ ማለት ነው። በቃ አለ የለ ለራሱ ምንም የማያስብ ነው። ይህን እሆናለሁ ብሎ ይህን ያደርገኛል ሰው ብሎ አያስብም። ያ ነገር አንደኛ ነገር ያ ነገር ነው የሚያስጠቃው ማለት ነው። እና ስለዚህ አይታችኋል። ልጅቱ ራሱ ትታለቅስ እንኳ አይወድም፣ የመጨረሻ አይወድም። በቃ አይፈልግም እንድታለቅስ ልጅቱ ነበረ ማለት ነው። ማለት የእሱ ልጅ ራሱ ባኮን እንኳ ይህን ያህል ነው በቃ ጥግ ድረስ የሚሄድና ስለዚህ እናንተ ጀግና ጀግና የምትሏት ሰዎች እውነት ጭንቅላት የሌላችሁ እንጂ ጭንቅላት ያላችሁ ሰዎች ብትሆኑ እንደዛ አትሏትም። ምክንያቱም እስከ መጨረሻው እስከ ጥግ ድረስ ሄደሽ ከዛ በኋላ ነው ማወቅ ያለብሽ እንደማለት። ሁላችሁም ጀግና ጀግና እያላችኋል ነው። ጀግና ጀግና በማለት ደግሞ ምንም ቤትን አይሰራም። እውነት እናንተ በእንትን እንደዚህ አላችኋትና እሷ ቤቷ የራሷን ህይወት አትኖሩላትም አይደል? የሚኖርላትና ታጠገቡ ያለው ሰው ብሩኬ ነው። ደስተኛ የሚያደርጋት በቃ ፍልቅልቅ ብላ ከሰው በላይ ሆና ወጥታ እንድታይ የሚያደርጋት ብሩኬ ነው። ምክንያቱም ከእሱ ጋር ስለሆነች ማለት ነው። ደስተኛ እንድትሆን የሚያደርጋት ብሩኬ ነው። ይህን ደግሞ ታውቃላችሁ ጠንቅቃችሁ። በፊት እናውቃለን ብዙ ነገር እንደነበረች ማለት ነው። እና የነበረችበትን ሁኔታም ታውቃላችሁ ከመጀመሪያው እስካመጣጧ ድረስ ስለምናውቃት ማለት ነው። እና ሀይሚዬ ደግሞ አንቺን ብኮኝ ለብሩኬ የምታስፈልገው አንቺ ነሽ። ምክንያቱም አንቺ አብረሹ ትኮኝ ነው እሱ ራሱ ደስተኛ የሚሆነው ማለት ነው። እሱም ብቻ አይደለም የእሱም ብቻ እንትን አይደለም እንትን ምለው ደስተኛ የሚሆነው ከአንቺ ጋር ሲሆን ነው ሁሉም ነገር። ስለዚህ ነገሮችን አሁንም ቢሆን በትዕግስት ብትጠብቂ ጥሩ ነው። ምክንያቱም እንደዚህ ግንፍል ግንፍል በማለት የምናፈርሰው እንትን በኋላ ይጸጽተናል ብዬ አስባለሁኝ ማለት ነው። ምክንያቱም እስከ መጨረሻው እስከ ጥግ ድረስ አልሀሽም፣ ገና ነሽ አልሀሽም፣ ነገሩ አልወጣም። በጣም ብዙ ሚስጥር እንዳለና በጣም ብዙ ነገሮችን እንደደበቀች እዩ ብዙ ነገሮችን እንዳደረገችው በጣም ብዙ ነገሮች እየወጡ ነው ያሉት። እነኛን ነገሮች ደግሞ አንቺ ማሰላሰልና መመልከት አለብሽ። ሴት ልጅ ነሽ። በእርግጥ ነገሮች ሊከብዱሽ ይችላሉ፣ ግን እነኛን ነገሮች ግን ተዳርም ቢሆን ሆነሽ ማዳመጥና ማየት አለብሽ ማለት ነው። እና እነኛን ነገሮች ግልጥ እስከሚሆኑ ድረስ ማለት ነው። እዚህ ጋር እንደገና ትቀጥል ደግሞ መጥተሽ እንደገና ብሩኬን አሁንም ቢሆን ያልሆነ ነገር ባትናገሪ ጥሩ ነው። ካሜራ ላይ እኔ ከአሁን በፊትም ተናግሬያለሁ፣ አሁንም እናገራለሁኝ። ስለ እሱ መጥፎነት፣ ስለ እሱ ምንነት፣ ስለ እሱ ምናምን የምትሳደቢያቸውን ስድቦች ብታቆሚ ጥሩ ነው። ምክንያቱም እኔ ለምን መሰለሽ እናንተ ማትለያዩ ሰዎች ስለሆናችሁ ይህን ነገር በኋላ አንድ ሆናችሁ ትወልዱ ልጆቻችሁ ያውታል። ይሄን ነገር እንደዚህ ነበርሽ ወይ እናቴ አባታችን እንደዚህ ትዋለሽ ወይ እያሉ ያ ነገር ተቀማጭ ነው እና ስለዚህ ይህን ነገር እባክሽ እባክሽ በቃ ትዕግስት ይኖርሽ ሀይሚዬ፣
ትዕግስት እንዲኖርሽ እፈልጋለሁ። ምክንያቱም ያልሆኑ ቃላቶችን እንድትናገሪ ካሜራ ፊት እኔ አልፈልግም። እውነት ለመናገር ማለት ነው። ከካሜራ ጀርባ እንደፈለግሽ ማድረግ ትችላለሽ፣ እንደፈለግሽ ማለት ትችላለሽ። ግን ካሜራ ላይ እየመጣሽ ያልሆኑ ቃላቶችን አትናገሪ። በቃ አቁሚ። ይሄ ነገር በጣም ብዙዎቻችሁ በእናታችሁ ሸር አድርጉላት፣ ሸር አድርጉላት። በቃ ያልሆነ ነገር አትናገር ወጥታ ማለት ነው። ስለ መጥፎም ሆነ ስለ በቃ ያልሆነ በቃ ካሜራ ላይ የማይወጡ ነገሮች፣ ምክንያቱም እነሱ አንድ ስለሆኑ ነው። ይሄን ነገር ደግሞ እኔ ስለማቅ ነው፣ እርግጠኛ ነኝ። ምክንያቱም ነገ መልሰው ይገናኛሉ። ስለዚህ እናንተ አሁን እንደዚህ ሆናችሁ እንጂ እንደዚህ አሁን መካከላችሁ ሰው በመግባት እንደዚህ ተለያየን ምናምን የምትሉን ነገር መቼም አትለያዩም። የምትለያዩም ሰዎች አይደላችሁም። ስለዚህ ለልጆቻችሁ ያልሆነ ነገር አታስቀምጡ። እውነት እናንተ ታያላችሁ፣ ትጋባላችሁ፣ ትወልዳላችሁ፣ አውቃለሁ ይሄን ነገር። ስለዚህ ይሄ ነገር ተቀማጭ ነው። ይሄ ነገር ተቀማጭ ስለሆነ ቪዲዮ የሚጠፋ ነገር አይደለም። አለ ሚዲያ ላይ ያለ ነገር አለ፣ መቼም አለ። ስለዚህ ይህን ነገር ቃላቶችን አስተካክሊ። አሁንም የምነግርሽ ነገር ቃላቶችን እንድታስተካክሊ ነው ሀይሚዬ። በቃ ትዕግስት እንዲኖርሽ፣ ትዕግስተኛ ሆነሽ ነገሮችን በቃ በመመካከር የምትፈቱ ከሆነ ፍቱ። አለተበዛ ካሜራ ላይ አትምጡ ለመሰዳደብ። ምክንያቱም ይደብራል። ይሄ ነገር በጣም ይደብራል። እና ሲቀጥል ደግሞ ቢኒ እንግዲህ ምስጢር አውጥቷል። እንግዲህ የያዘባት ሰነድ ነበረ